ቆይ ይኸውልሽ ተረጋጊ የኔ እናት እኔ ይሄን ሰርፕራይዝ ብዙ ሰርፕራይዞች አሉ ግን ባንቺ ህይወት ውስጥ ደግሞ የሚያስፈልግሽ ሰርፕራይዝ ከጎንሽ የሚቆም አብረን እየሰራን አብረን እየኖርን እንትን ማድረግ እንችላለን ማሳደግ እንችላለን እኔ እሷ እንደዚህ ትፈልጋለች ሀብት ትፈልጋለች ስላለችኝ እሷ አሳዘነሽ አሁን ላይ እህትሽን ጎርታሻለች ስለዚህ ብቻሽን ለመከራሽ ትበያለሽ ሰላም የቃል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ናችሁልኝ ወይ? እግዚአብሔር ይመስገን ክብር ምስጋና እዚህ ደርሻለሁ። እግዚአብሔር ወይ ክብር ምስጋና ብያለሁ እዚህ ቀን እዚህ ዕለት ያደረስከኝ እና እኔ ወዶች እንግዲህ ዛሬ ደግሞ በጣም ሙዳ ጓደኛዬ የልቤን ማውራት በደንብ በቀደም የውስጤን አውርቻን ነበር እንግዲህ ቃልዬ ያለችኝ ምን ሳምንት ሙሉ አስቀምጣለች እየደወለች ስልክና ምን ሆና ነው ብዬ ደግሞ ተጨናንቄ ነበር። አሁን ዛሬ በስተመጨረሻው ምን አለችኝ? ሰርፕራይዝ አለሽ አለችኝ። ምን ልታረጋልኝ እንደሆነ አላውቅም። ወይ ሱቅ ከፍታልኝ ይሁን መኪና ገዝታልኝ ይሁን ምን እንዳረገችልኝ ወይ ደግሞ ወደ ውጭ ዛይ ልትሄድ ይሁን ሰርፕራይዝ አለሽ ምኞትሽን ላሳካልሽ ነው ትለኛለች። ምንድነው እያልኩኝ ግራ ገብቶኛል። እሷን እየጠበቅኩ ነው። እኔ እሷንም ስጠብቅ እንግዲህ ሁሉ ነገሬ በቃ እኔ ስበላም ስጠጣም ስቀመጥም ሲሄድም እሷንም ሳገኝ ምንም ሁሉን ነገርን በካሜራ ነው። የኔ ወዶች ሰብስክራይብ ሼር ላይክ እያረጋችሁ ስለምታበረታቱኝ ወዳችኋለሁ። እግዚአብሔር ያክብርልኝ እድሜ ይስጥልኝ ፏፍሽን በሉልኝ። በሰላም ላገራችሁ በውጭ ያላችሁ በሰላም ላገራችሁ ያብቃችሁ። ኢትዮጵያም ያላችሁ ደግሞ ጤና ይስጣችሁ ሰላም ይስጣችሁ ላችኋለሁ። የኔ ወዶች ጓደኛዬን ተስፋነሽን እየጠበቅኩ ነው። እንደውም እየፈራሁ ነው ወደ ኋላ ማን ያለው እያልኩኝ እና ተስፍዬ ዛሬ ምን እንዳዘጋጀችልኝ ጓደኛ ግን እንደዚህ አይነት ጓደኛ አለ እንዴ? የጓደኛውን ጥሩ ነገር የሚመኝ ሰው አለ? እኔ እንጃ። ግን ከላይ እንዳትሆንብኝ የልቧ ይሁን ወይ ልትፎግረኝ ይሁን ወይ ልታናደደኝ ይሁን ምንም አላውቅም። እና ጨንቀውኛል እስከምትመጣ ተስፋነሽ የኔ ወዶይ ደግሞ ባለፈው ሳስቻለ ይቅርታ አድርጉልኝ። ይቅርታ እሺ የኔ ወዶች ይቅርታ አድርጉልኝ እንደዛ በማለቴ ተሰስተ ከብረት ዝገት አይጠፋምና ይቅርታ የኔ ወዶች። እና ተስፋነሽዬ ምን ነው ቀረሽብኝ የኔ ወድ እኔ እንደሆነ እንደዛልኝ የሚያረጋኝ ምን ላድርግልሽ ነይ ምክንያቱም ምን እንዳዘጋጅሽ ለሊቱ እንቅልፍ አልነጋ ብሎኝ ምን ሆነ አይሆን ጓደኛዬ እውነት ሆነ ወይስ ልታናደደኝ ነው ወይስ መልካም ናት እያልኩኝ እየጠበቅኳን ነበረ። ለሊት ራሱ አልነጋለኝ። ለሊቱ ለቀን ይሆንባቸዋል እኔ አላቅም ብቻ እና እየጠበቅኳት ነው እኔ ወድ ቶሎ በመጣችልኝ እኔንም አለምዬንም ሰብስክራይብ ሼር ላይክ እያረጋችሁ ስለምታበረታቱ እናመሰግናለን። ምርኩዞቻችን አበረታታችን አማርኛ ጠፋብኝ ጠፍቶብኝ። እንዴት ነሽ? ደህና ነሽ? ሰላም ነሽ? ሰላም ታውቂ ሮብ ይባላል። እንዴት ነሽ? ወዲ እስከምትመጪ ቆጣጥፎ ነበር። ምን አስደነገጥሽ? ቆይ እንዴ ቆይ እስኪ ተረጋጊ። ቆይ አትነካኪኝ። እኔ ሰው ሲነግርሽ ነው እንደዚህ ያማረብሽ። እስኪ ነይ። እኔ ሰው ሲነካካኝ አልወድም። ሙች አልወድም። ቆይ ልንገርሽ። ቆይ አባ እሺ ሰርፕራይዝ ያልሽኝ ካለ እንዴ ሰርፕራይዝ ማለት ዝም ብሎ አይነገርም፣ ዝም ብሎ አይሰጥም። ምንድነው እንዴ ሰርፕራይዝን ዝም ብዬ አይደለም ዝም ብሎ ሰው ይሄ ሰርፕራይዝ ነው ብሎ ይሰጥሻል እንዴ? እንዴ ነሽ ቃል? ደህና ነኝ እግዚአብሔር ይመስገን። ሰላም ነህ? እንዴ ነው አታውቂኝም እንዴ? እኔ አላውቅም። ይሄ የመሰለ ሰው አታውቂም? እኔ አላውቅም። እኔ ለማወቅ ከባድ ነው ማለት ነው። እኔ አላውቅም። እሺ እንተዋወቅሽ። ሮቤል እባላለሁ። እሺ ያራ በደንብ ከልብሽ ሰላም በይዋንቺ ሰው እሷ አስደንግጣኝ እኮ ነው ታውቃለህ? ግራ ገባሽ? ምን ሰው አስደነገጠች። እኔን እኮ ነው ያየሽ። ምን ነው ግራ ገባሽ? አይደለም ለምን ታውቃለህ? ሳምንት ሙሉ ስልክ ስደውልኝ ነበር የኔ ቃልዬ ቆንጆ በሆነ ነገር ያወራኋን ነበር ባለፈውና ምንድነው ብዬ እኮ ደንግጬ ነው ገባሽ? አይ እና ደንግጬ ምንድነው ሰርፕራይዝ? እኔ መሰለ ሰርፕራይዝ እንዲህ በቀላሉ አይነገርም አይሰጥም። ምንድነው ደግሞ ዛሬ ሰርፕራይዝ ብለሻት ነው እንዴ? ምንድነው ከስሽን ምን ነካሽ? አረ ተይተይ ምስጥራል እንዴት ሰርፕራይዝ እዚህ ውስጥ ነው አሉሽ እንዴ? ቆይ እኔ የምልሽ ቃልዬ ዛሬ ግን በጣም ነው ያማረብሽ። አራት ነካኪ እሺ ከነገርሽ በላይ ደግሞ በአካል ቆንጆ ነው እንዴ? በጣም ነግሬሃለሁ አስለስ ምን ያህል ቆንጆ ነው ምን ያህል ጠንካራ ሴት እንደሆነች ነግሬሃለሁ። አዎ እንዴ በደምብ እንዴ አዎ በጣም ቃልዬ ምን እያላችሁ ነው ግን ዛሬ እናት እና ቃልዬ
ማርያም ተስፋንሽ እወድሻለሁ አይደለ? የልቤ ሚስጥር ነው የነገርኩሽ አይደለ? ወዴን ስነግርሽ ሴት ለሴት እኔ የሴት ጓደኛ የለኝም። ይሄው ማርያምን የለኝም። ያጣፍሰለናሽ የለኝም። አሁን አንቺም የልቤን አውርተሻል አይደለ? ምንድነው ሰርፕራይዝ ንገሪኛ። ሰርፕራይዝ እኔ ግን እንዴት አላወቅሽኝም? ግራ እያገባሽ። አይ እኔ ስታይ ደነገጥሽ። ሰርፕራይዝ ብለሻት ነው እንዴ? ያው ሰርፕራይዝ አላት ዛሬ፣ ትልቅ ሰርፕራይዝ አለ እኮ። ምንድነው? እኔ ግን ያወራሁሽ እንደዛ አልነበረም። እሱ ልክ ነህ፣ ግን ለሷ ደግሞ ሰርፕራይዝ ነው መሆን ያለበት። ምን ብለሽ ግራ አደንግጫ አስተነገርኩ። አንተ ስልክ ረፍታ ሳጥታኝ ቃልዬ፣ ይሄ ሰርፕራይዝም ብሎ የሚነገር አይደለም። አሁን የት ወስደሽ ትጋብዥኛለሽ? የት ታዝናኝኛለሽ? እስኪ እነዚህ ነገሮች ንገረኝና ከዛ ሰርፕራይዝሽን እኔ ላንቺ እንዳታስቢ። በነገራችን ላይ ቃል ስላገኘሽ በጣም ደስ ብሎኝ። አንቺ ለማግኘት ግን አስተያየትህ እራሱ አላማረኝም። እንዴት ነው ቃልዬ? ምን እያወራችሁ ነው? ግን አንቺን ለማግኘት በቃ በጣም ያላልኩት ጥረት የለም ነበር። ስላገኘሽ ደስ ብሎኛል። ማርያምን ለሷን ነበረ መጀመሪያ ያገኘኋት። ከዛ በኋላ አወሯት ምናምን ብቻ አላቅም። አንቺ ምን እንዳልሻት እንዳላበላሽብሽ። አዎ ቃልዬ፣ ይገርምሻል። እኔ ለአንቺ ቆንጆ ሰርፕራይዝ እየልሽ የመጣሁት እንዲህ በቀላሉ የሚነገር አይደለም። ግን ያው ልብሽ ልትወጣ ስለሆነ ልንገርሽ። አዎ ነገር ነው። እኔ ጨነቀኝ ነው እግዚአብሔር ጨንቆኛል። ደግሞ ላበላ ወይስ ሶፍትም አልያዝኩ። እንደው ምን ላርግሽ እኮ ምንድነው? በእናትሽ ንገሪኝ። ተስፋንሽ አቀልጅብኝ። አንተ ምንም የቀለድኩብሽ አይደለም። ይኸውልሽ ቃልዬ፣ እኔ እናት አንቺ እኔ ሰው ሲነካኝ አልወድም ጌታ። ይኸውልሽ ቃልዬ፣ እኔ ቆንጆ፣ አንቺ በጣም ብዙ ችግርሽን አካፍለሽኛል። ባለፈው የልቤን ነው ያወራሁሽ። አዎ ብዙ ጉዳቶችሽን የደረሱብሽን ነገሮች በሙሉ ነግረሽኛል። እንደዛ ደግሞ አትበይ፣ አታስታውሽኝ። በእኔ ያስመጣሽብኝ ነው። ምንም እያስታወስኩሽ እኮ አይደለም። ከነገርሽኝ ነገሮች አንፃር ላንቺ የሚሆነውን ትልቅ ስጦታ ነው ያመጣውልሽ። እሺ ምንድነው? ምን እንደሆነ ለመስማት እንደዚህ ጓጓሹ? ግን በሰላም ነው? እንጃ ነው አላውቅም። ማለት አምኜሻለሁ። ንጹህ ልቤን የሰጠሁሽ ላንቺ። ምክንያቱም እንደኔ ያበዳበድ ያልሽ ነሽ። ውስጥሽ ንጹህ ነው፣ ክፋት የለውም። እኔ የምልሽ ቃል ማለት እኔ እንጃ። ቆይ አይ ስለ ሰርፕራይዝ አይደለም እኔ እያወራለሁ። እሱን አንቺ ትነግሪያታለሽ። ግን ማለት ትዳር አለሽ እንዴ? ማለት አሁን ላይ ያው ጌታ ይቅርታ ግን ስለጠየቅኩሽ እኔስ ምን ለማለት ፈልገው እንደሆነማ አይ ተረጋጊ። ማለት አሁን ማለት ጥያቄን ጠየቅኩሽና መልሽልኝ። ምንድነው ማለት ከዚህ አሁን ትዳር ላይ ነሽ ወይስ ምንድነው? ፍቅረኛ አለሽ በዚህ ሰዓት ምናምን? እስኪ ይቅርታ ግን ደፈርከኝ እንዳትይኝ እንጂ መልሽ። ትዳር የለኝም፣ አልፈልግማ። ወንድማ ሞልቷል። ቃልዬ ነው ቆንጆ የሚለኝ ሞልቷል እኮ አይባልም። ሴት ልጅ ያለ ወንድ መኖር አትችልም። ይሄንን ደግሞ አምነሽ መቀበል አለብሽ። አንዴ ሁለቴ ተጎዳሽ ማለት ሁሌ ትጎጃለሽ ማለት አይደለም። ህይወት ደግሞ እንደምታውቂው አንዳንድ ጊዜ ደስታ፣ አንዳንድ ጊዜ ሀዘን አለባት። አንድ ወንድ ጎዳሽ ማለት ወይ ሁለት ጎዳሽ ማለት ሁሉም ወንዶች ይጎድሻል ማለት አይደለም። ስለዚህ ጭንቅላትሽን ሰፋ አድርገሽ ማሰብ ነው እንጂ የመጣው ሁሉ እየጎዳሽ ይሄዳል ማለት አይደለም። ይሄ ሰው የጠየቀሽ ከጥንካሬሽ፣ ከጉብዝናሽ፣ ከጅግንነትሽ አንጻር እችን ሴት ያገባት የታደለ ነው ብሎ ስላሰበ ነው እንጂ በሌላ አትዩ። ላንቺ የሚሆነውን ሰርፕራይዝ ስነግርሽ እንደዚህ በቀላሉ አይደለም። በጣም የምትኮሪበት በእያንዳንዱ ነገር የምትተማመኝበት በወጣሽበት በገባሽበት መንገድሽ ሁሉ ጠበቃ የሚሆንሽ እንደ ጋርድ የሚያገለግልሽ የሆነ ሰው ቢመጣ ብሎ የሚሸኝልሽ ከየትኛውም ሰው በላይ ጭንቅላቱ የተሰራ አቋሙ የሚያምር ሰርፕራይዜ ይኸው እሱ ነው። እንዴ ምንድነው? ምን ሆነ የምትይው? ተረጋጊ። ምንድነው? ይኸውልሽ ተረጋጊ። እኔ እናት እኔ ይሄን ሰርፕራይዝ ብዙ ሰርፕራይዞች አሉ። ግን በአንቺ ህይወት ውስጥ ደግሞ የሚያስፈልግሽ ሰርፕራይዝ ከጎንሽ የሚቆም መከታ የሚሆንሽ በችግርሽ፣ በሐዘንሽ፣ በደስታሽ፣ በሁሉም ነገርሽ አብሮሽ የሚጓዝ ሰው ነው መሆን ያለበት። ስለዚህ ሰው ነው የሚያስፈልግሽ የኔ እናት፣ ሰው ነው የሚያስፈልግሽ። አይዞሽ ሰው ነው የሚያስፈልግሽ። እውነት ነግራኛለች። ያው ስላንቺ በደንብ ነግራኛለች። እኔም በቃ አንቺን በቃ ያልፈልኩሽ ቦታ የለም ማለት በጣም ጠንካራ እንደሆንሽ በጣም ራስሽን ለመለወጥ ጥረት በዚህ ሰዓት ደግሞ እነዚህን ሴት ማግኘት በጣም ከባድ ነው እና ለሷ ይሄን ሳማከራት አንቺን በአንቺ በኩል ነበር ያው ሳላገኛት ለሷ ሳማከራት ነው። ባይዞይ በጣም ጎበዝ ነው። በጣም የስራ ሰው ነው። ገብቶሻል አይደለ? ላንቺ ደግሞ እርግጠኛ ሆኜ የምነግርሽ ነገር ጋሻ ነው የሚሆንሽ ይባላል አባባሉ። ለሴት ልጅ የሚያከብራት፣ የሚወዳት፣ የሚንከባከባት በወጣች በገባች ቁጥር ጥላ ከለላ የሚሆና ሰው ይስጣት አይደለም የሚባለው? ይሄ ሰው ማለት እንደዛ አይነት ሰው ነው። ይኸውልሽ እኔ ተረጋጊ። እኔ የምፈልገው ትዳር ነው። ምንም ነገር አልፈልግም ካንቺ። ከዚህ በፊት ነበረኝ በማየው ነገር
እንደዚህ ተጎድቼ ጥላኝ ሄዳለች እና አንቺን የምፈልገው ለትዳር ነው። ምክንያቱም ጠንካራ ታስለሽ ጠንካራ ሴት በዚህ ሰዓት ደግሞ እንደዚህ ሴት ማግኘት በጣም ለኔ ከባድ ማለት የኔ አባት ለመሆኑ ሴት ልታገቡ ስትፈልጉ ወንድ ምንድነው የምታሟሉት? ንገረኝ። ምንድነው የምታሟሉት? ንገረኝ። ቆይ ማለት ፍቅር አይሻልም? ምንድነው ማለት ምን ነገር ከፍቅር ውጪ ምን አለ? እሺ ንገረኝ። አልገባኝም። ምን አለ ማለት ብር አለክ? ምንድነው ማለት ምን አለ ማለት ምን እንደሆነ ታውቃለህ? እቺን ሰው አሁን ስታገባት እሷን አግብታሃት ከሷ ጋር ስትኖር እቺ ሰው በጣም ጎበዝ በጣም በብዙ ነገሮች የደከመች ስለሆነች አግብታ ወልዳ መኖር ነው የምትፈልገው። ስለዚህ አንተ የነገርከኝ ነገሮች ሁሉ አሉ ወይስ ውሸትክን ነው? ቤት አለኝ መኪና አለኝ ብለካል። ስለዚህ እሷ ፊት ንገራት። አንቺ ወልደሽ ስተኝ እናቴ ሙቁ ነው ገንፎ ነው ፍየሉ ነው በጉ ነው እየተባልሽ ነው የምትታረሽ። በእናትሽ እንደዛ አይነት ነው የምትይው እንዴ? ጉድ እኮ ነው። ኧረ አስረዳት። ይሄን ሁሉ ነገር አንተ ስንት አተታ ብዬ እኮ ነው እቺን ሰው አሳምኛ መጣሁት። ሳምንት ሙሉ እኮ ነው የጨቀጨቅኳት እሷን ለማግኘት። ልክ ነሽ። አይ ይኸውልሽ ከልቤ ከጎኔ ቁሚልኝ መከታዬ ሆኚኝ አልኩሽ እንጂ አንድ አዳምጪኝ። ወንድ አምጪልኝ አልኩሽ። በህይወትሽ የሚያስፈልግሽ በዚህ ሰዓት ደግሞ እንደዚህ አይነት ጠንካራ ሰው ስለሆነ ነው። ምንድነው ጓገጭ የምትይው? ጉድ እኮ ነው። ይኸውልሽ እኔ ያልኩሽ ይኸውልሽ ቃል ተረጋጊ። አንቺን ያንተን ተረተረ ደግሞ ልስማው። አይ በነገራችን ተረተረት አይደለም። ተረጋጊና በስነ ስርዓት አዳምጪ። እሺ ይኸውልሽ እኔ ከዚህ በፊትም አንቺን በደንብ ነበር የምከታተልሽ ማይሽ ምናምን። እኔ አሁን ራሱ ካሜራ እንዳለ ምናምን አላውቅም ነበር። ዝም ብዬ ነው የመጣሁት። ያው እሷ ልውሰድ ምናምን ስላለችኝ ነውና አሁን ለሷ ያልኳት በጣም ነበር የጭቀጭቋት እሷን ስላየው ምን አለሽ ነገር ይሄን ማስተዳደር ትችላለህ? ያው ለሷ ነገር ግን አንደኛ ይኸውልሽ እንደዛ ያልኩሽ እሷን እንድታገናኘኝ ነው። ምን ተረጋጊና ይኸውልሽ አዳምጪኝ። እኔ በጣም ስለማፈቅራት በጣም ስለምወዳት እኔ እንድታገናኝ ካገኘኋት መቼም ትረዳኛለች ብዬ ነው። ፍቅርና ውሸት አይገናኝም። እና ያልከኝ ቤቱ፣ መኪናው፣ ድርጅቱ እሷን ማኖርበት ብላ ያልከኝ ነገር በሙሉ ውሸት ነው ማለት ነው? ያው በአቅሜ ያለኝ እኮ ግን እንደዚህ አሁን ድርጅት መኪና ምናምን ለጊዜው የለኝም። ይኸውልሽ አንድ አዳምጪኝና አንድ አዳምጪኝ። ከዛ በኋላ ትወስኛለሽ። ምን መሰለሽ እኔ አሁን አብረን እየኖርን አብረን ያው ለትዳር የሚሆን በቂ እንትን ይኖረኛል። ግን ለሷ ያልኳት ነገሮች በሙሉ እጄ ላይ የሉም። ግን አብረን እየኖርን ግን ይሄን ነገር ማሳደግ እንችላለን። ገባሽ? አብረን እየኖርን ማሳደግ እንችላለን። ይኸውልሽ አይ እይሽተች አይደለም እኔ በጣም ስለማፈቅርሽ እንድታገናኝ በጣም ነው ያሸከኝ። እንዴት እንደዚህ በዚህ ልክ ተዋሽኛለሽ? አይደለም ዋሽተሽ አይደለም እንዳምነ ነበር ያ ሁሉ ነገር ያልከኝ አይደለም። እንድታገናኘኝ ነው እሷን መጀመሪያ። አረ ይሄማ በፍጹም የማይሆን ነገር ነው። እኔ አሁን ለዚህ ይቅርታ ይኸውልሽ እኔ በጣም የማምናትን ጓደኛዬን እኮ እሷን ለማገናኘት ስንት ዋጋ እንደከፈልኩ እባክሽ አንዴ እሷን ላውራ ወይ ሂጂልኝ በእናትሽ ወይ ካሜራውን ምናምን አጥፉልኝ ዞር በይ ሂጂልኝ። ይኸውልሽ ቃል እኔ አሁን አንቺን በጣም ነው የማፈቅርሽ በጣም ነው የምወድሽ። ለዛ አብረን እየሰራን አብረን እየኖርን እንትን ማድረግ እንችላለን ማሳደግ እንችላለን። እኔ እሷ እንደዚህ ትፈልጋለች ሀብት ትፈልጋለች ስላለችኝ እኔም በተቻለኝ አቅም አለኝ ብያት አንቺን ለማግኘት ነው ምክንያት ፈጥሬ ነው። ገባሽ? እንደዛ ስለሆነ ነው እንጂ እኔ አሁን ላይ አብረን እየኖርን ብናድግ ለኔ በጣም ደስ ይለኛል። አንቺ ማለት እኔ አሁን ትዳር ነው ፈልገው ከዚህ በፊትም የነበረችኝ እንደዚህ ፍቅረኛ እንደዚህ በጣም ጎርታኛለች የማይሆን ነገር አድርጋኛለች። ስለዚህ እባክሽ ተረጅኝና እኔ ምንሽ ቃልዬ ይኸውልሽ ይሄ አንዴ እባክሽ ወይ ውጪልኝ በእናትሽ አንዴ ይኸውልሽ አንዴ እሷን ላውራት እኔ ነው እሱን አመሰለኝ እንዴ በእኔ ምክንያት መሰለኝ እሱን አገኘሽ እኮ ምን መሰለሽ አንዴ እያስረዳኋት እኮ ነው። አንቺ በጮት ነው እያስረዳሽ ያለሽ። ይኸውልሽ እኔ እናት ይሄ ሰው ስለሚወድሽ ስለሚያፈቅርሽ ይሄን ሁሉ ዋጋ ከፍሎ ደግሞ ካላገኘዋት ብሎ ቀን ከሌሊት ጨቅጭቆ ሊያገኝሽ የፈለገው ያለውን የሌለውን ንብረቱን ጨማምሮ እንዳለው አድርጎ የነገረኝ ለኔ አንቺን እንዳሳምንና እኔም ማምኜ ደግሞ እንዳገናኘው ስለሚወድሽና ስለሚያፈቅርሽ ነው። የሚገርምሽ ነገር ስላንቺ አውርቶ ራሱ አይጠግብም። እቺ ሴት ምን አይነት ጀግና ናት፣ እሷን ባገባ እኮ መታደሊ፣ ኧረ እንደው ስለፈጠረሽ አገናኘኝ ብሎ ምን አለ ስለው ነው ይሄን ሁሉ ነገር የነገረኝ። ግን ይሄን ሁሉ ውሸት የዋሸው ፈልጎ ሳይሆን ተገዶ ነው። ምክንያቱም ሴቶች አው ምን አለው ወንድ ልጅ ብለን ስለምንጠይቅ ይሄ ነገር አለኝ ብዬ ከነገርኳት እሷን በዚህ አምና ልጅቷን ታገራኘኛለች ብሎ ነው። አመሰግናለሁ። እስኪ ቆይ ምን አስበሽ ነው? ፍቅር እኮ ነው። ምን ነው የምትይው? ፍቅር እኮ ነው እንዴ! ሀብት ንብረቶች እኮ ይመጣሉ። እሱን ጤነኛ አንቺም ጤነኛ ትሰራላችሁ። ምን ጉድ ነው? አልፈልግም። ከፈለግሽ ቀጥለሽ መብላት ትችያለሽ። ምን ነው የሰው ልጅ ከምትጀምሩ ነው የሚቀቀል? ቁሚልኝ። ይኸውልሽ አዳምጪ ቃልዬ አዳምጪ። ቆይ ኧረ አዳምጪ የኔ እናት። ይኸውልሽ ምንም ነገር ቢሆን እዚህ ምድር ላይ ካንቱ ነው። ስለዚህ አዳምጪ ነው ይኸውልሽ ቤቱ መኪናው ምናምን አንቺም እሱም እየሰራችሁ ይመጣል። እሺ ምንም ነገር አረድር ስጡ ላውራ አንድ ነገር ልንገራት።
እኔ እግዚአብሔር ነኝ እያሉ የመጡት ተጎዘጎዙ ወንዶች እስካሁን ልቤን ስለሰበሩ ኧረ እሱ ልብሽን አይሰብሩ። ሰንቴ ልንገርሽ፣ ልንገርሽ፣ ነይ አዳምጪ። እኔ በጣም ነው የማፈቅርሽ፣ ተረጅኝ። እኔ አንቺ በቃ ያልፈለኩት ቦታ የለም። ስለዚህ እባክሽ አብረን እንውጣ፣ ከዛ አብረን እናድጋለን። ማለት እንዴት ነው? እስኪ ንገረኝ። አብረን እየሰራን አብረን በቃ መኪናም ይኖረናል አብረን እየሰራን አሁን ደግሞ ድጋሚ ወደድኩ ብዬ ደግሞ ወደድኩሽ ብሎ እንደ እሱ እኮ እንደሌሎች ወንዶች እኮ ይኸውልሽ በፍቅር እኮ ዕቃ ያጫውትሽ ቀጥታ እኮ ትዳር ውስጥ ነው የምትገቡት። እንደዚህ አይነት ወንድ አይገኝበት ዘመን ፍቅር ማለት ሴት ልጅ ተላላ ናት፣ ወዲያው ነው ፍቅር የሚይዛት። የኔ ልብ ደግሞ ተላላ ከንቱ ነው። ሰው ሲያወራኝ እኔ ላታልሽ ቃል አንድ ያዳምሽ ይሄ ሰው እኮ ወይ ቃል ኪዳን አብርሽ መሆን ስለምፈልግ ስለዚህ ተረጅኝና እሷም እንዳለችሽ ነው። እኔም ምክንያት ልቀቀኝ በቃ ሻው እኔ ማለት ነው። አሁን ለጊዜው እኔ ልቤ ተሰብሯል። እባክሽ ቃላት አንድ እናወራና ከዛ ትይዣለሽ። ምን ነው የምታወሩኝ? ምን ወይ ከካሜራ ጀርባ ገብተህ እናወራ። እባክሽ ካሜራው ይጥፋል። ማይጠፋም አይ ምንም አልደብቅም። እኔ ገባ ይኸውልሽ ቃል ወይኔ አምላኬ ወይ ትዕግስት ውስጥ ተስፋ ነሽ እንደ ነበር ያልኩሽ አደኛው መከታ እንዴ ቃልዬ፣ እኔ እኮ አንቺ አስቤልሽ ነው። በጣም በብዙ ውጣ ውረድ ውስጥ እኮ ነው ያለፍሽው። ስንት ሰው በህይወትሽ መጥቶ ጎርቶሽ ሄደ። ስንት ሰው አሳዘነሽ። አሁን ላይ እህትሽም ጎርታሻለች። ስለዚህ ብቻሽን ለመከራሽ ትበያለሽ። ፍርማለሽ ታረጋግጥ። እሱ አይጎዳሽም፣ በእርግጠኝነት አይጎዳሽም። እያንዳንዱ ነገር እኔ ነው አልቀመስኩትም። እንዴት ቀም አልስቅም ገባሽ? ልቡን የተመልመረሽ ላይ እንደዚህ ፊዚካሉን አይተሽዋል። ልቡ ውስጥ ምን እንዳለ ታውቂያለሽ? ከዚህ በፊት የነበረኝን ሪሌሽን እያንዳንዱን ነገር ነግሮኛል። እና ታውቃታለሽ፣ ታውቃታለሽ። ልጅቷ ራሱ እሷ ነች ገፍታው ሄደችው እንጂ እሷ አይደለም የገፋት። ራሷ ናት። እኔ የምፈልገው ትዳር ስለሆነ ታረጋጊና አዳምጪ። ድንገር ውሸት አይደለም። አሁን የሆነ ነገር ከኔ ፈልገህ የመጣው እኔ ካንቺ ምንም አልፈልግም። ዝም በል በቃ። ካንተ ጋር መጨቃጨቅ አልፈልግም። እኔ ትዕግስት የለኝም። በቃ እኔ ለአንተም የለኝም ቦታ። ከፈለክ ወደዛ ይሄድ። እኔ ቃልዬ ፈልጋላችሁ እንዴ? ገባሽ? ማናችሁም እንዳትጣጉ ማለት እንደዚህ ከባድ ነው አልነገርሽኝም። ይኸውልህ ቃልዬ ሲጀምር እኮ እኔ መጀመሪያ ነግሬህ ነበረ። በጣም በብዙ ወንዶች የተጎዳች ልቧ የተሰበረ ያዘነች ሴት ናት ብዬ ነበር። አንተ ደግሞ በቃ ካላገናኘሽኝ ደግሞ ሲጀምር አንተ ለምን ዋሸክ? የሁሉ ንብረት የሌለክን አለኝ ብለህ ሴት ልጅ በውሸት አትያዝም። አይ እኔ ሳገኛት ምናልባት ሀሳቡ ይቀየራል። ጸጉርህ አድጎ እንዴት ነው አስተሳሰቡ ግን ዳውን አረጋው እንደ ሰውዬ እንዴ! አረ የምሬን እኮ ነው። አሁን አስበው እቺ ሰው ውሸቱን ነው እኔን ለነገራሽ የሆነ ነገር ከኔ ፈልጎ ነው ከኔ ጋር አይኖርም ነው የምትለው። ሴት ልጅ ችግር አለባት አለ የተባለችውን ነገር ኖሮ ካላገኘችው በጣም አስቸጋሪ ናት። እሺ እንደዚህ እናድርግ። አሁን እሷን አሁን እንደምን ማረጋጋትና አናግሪልኝ እባክሽ። ምንድነው ማናገርልህ? ይኸውልሽ ምንድነው ማናገርልህ? ደግሞ ሌላ አለኝ ብለህ የረሳሁት ነው አለኝ ብለህ እኔ ሌላ ውሸት የለኝም እንዳልኩሽ እሷን ለማግኘት አይ ለማንኛውም ከዚህ በኋላ አጠገቤ እንዳትደርስ ነግሬሃለሁ። ወይ አንዴ እባክሽ